ሰብለ ትባላለች። እናትና አባቷን በድንገተኛ በመኪና አደጋ ያጣች ብቸኛ ልጅና ብቸኛ ወራሽ ናት። ጌቱ ይባላል። በሰብለ ግቢ ውስጥ ተከራይቶ የሚኖር በሰብለ ፍቅር የተለከፈ ሸማቾች ተቀጥሮ የሚሰራ ወንድ ላጤ ነው። ሰላም አደርሽ ሰብሊ። እንዴት ጌቱ? ፈጣሪ ይመስገን። የጠዋቷ ፀሐይ እንዴት ናት? ደስ ትላለች። እያጣጣምናት ነው። ሰብሊ፣ ለነገሩ እኮ ባትቀባቢም በጣም ቆንጆ ነሽ። አመሰግናለሁ። ምን አዲስ ነገር አለ? ለማንኛውም ዛሬ ስኳር ይገባል። ስኳር ማን ይፈልጋለሁ? እቤቴ ቡና መጠጣበት አንድ ማንከ ስኳር እንኳን የለኝም። አረ ሰብሊ፣ ሸማቾች ስኳር ገብቷል እያልኩሽ አይደል እንዴ? ታዲያ ለምን አትወስጂም? ኩፖኔን የት እንደጣልኩት አላውቅም። ከሸማቾች ስኳር ለመውሰድ ለአንቺ ኩፖን ምን ያደርግልሻል እንዴ? ሸማቾች ያለ ኩፖን ስኳር መስጠት ጀመረ እንዴ? አረ አልጀመርንም። በኩፖንም ሆኖ የሰውን ወረፋና ግፊያውን አልቻልነው። ታዲያ ጌቱ ኩፖኔ ጠፍቷል እያልኩ እኮ ነው። አልሰማኸኝም እንዴ? አረ በደንብ ነው የሰማሁሽ። ጠላትሽ ጥፍት ይበል። ደግሞ አንቺን እንደሌላ ሰው የምቆጥርበት ምን አንጀት አለኝ ሰብሊ። የመጀመሪያው መዳበሪያ ሲፈታ ከእፍታውን ዝግኝ አርግ ማመጣልሽ። ይሄማ ልክ አይደለም። ፍትሃዊነት የሚጎለው አሰራር ነው። አረ ግድ የለም ሰብልዬ፣ ለአንቺ ምንም አደርጋለሁ። ቡና መጠጫማ ስታጪ ቆሜ ያላይም ካልክ እሺ። ደህና ዋይ ሰብልዬ። ስኳሩን ይዤልሽ እመጣለሁ። መልካም ቀን። ቻው። ደህና ዋል ጌቱ። እሺ፣ ሰላም ነው። ድርበብ ይባላል። የሴቶች ጸጉር ቤት የሚሰራ በሰብለ ፍቅር የወደቀ ወንድ ላጤ ሰብለ ተከራይ ነው። ሰብልዬ፣ ሰብልሻ የኔ ወጌሻ ከጎኔ እንዳናጣሽ እስከ መጨረሻ። ምን ነው ሰብሊ፣ ምን ነው የኔ እናት? ምን ነው ይሄን ያለ? እኔ እንክት፣ እኔ ስብርብር በለበል። አንቺ ምንም ቢሆን እኮ አጠገብሽ ነኝ። ስንት ፀጉር ሲጎነጎን የሚውል እጅ አሁን ላንቺ አንሶ የኔ እናት፣ በምትፈልጊው አይነት ላስቀምጠው እኮ እችላለሁ። እኔ ልድቅቅ ሰብልዬ፣ እኔ ድቅቅ ልበል። እኔ ሰውን እንደ ባዳ የሚያይ ሰው አልወድም። እውነቴን ነው ሰብሊ። ምን ችግር አለው? እቤት ዕቃ ጠፍቶ ነው ችግሬን እኮ ነው የምልሽ። እኔ ደግሞ ምን ሆነህ ነው ብዬ መደንገጤ። ዛሬ ስራ የለም እንዴ? አረ ሞልቷል። ምን ሴት ፀጉር ቤት እየሰሩ እረፍት ይገኛል ብለሽ ነው? እንዴት እንዴ? ዛሬ ጥፍሯን፣ ነገ ፀጉሯን፣ ከዛ እግሯን እያለች እንዲሁ ሲመላለሱ ቤት ነው። ፀጉር ቤት እኮ ማለት እኮ እንደ ሁለተኛ ቤታቸው በይው። እንዴ ስራ ክቡር ነው። እስከ ተከፈለ ድረስ የመስራት ግዴታ አለብክ። ወይ ሰብሊ፣ እርካታ ከሌለው ብር ብቻ ምን ዋጋ አለው ብለሽ ማለት እንዴ? ሴት ልጅ እኮ አልኩሽ እኮ ፀጉሯን፣ ጥፍሯን፣ ሜካፓን፣ ቅንድቧን ሰርተሻት እኮ ምን አቃቄር ማውጣት እኮ አይሰለቻቸውም። ወይ ሴት ግን የእውነቴን እኮ ነው የምልሽ። እንዴ ሰብሊ፣ ለማስደሰት መጣር ነው። እነሱ እስካልተደሰቱ እንዴ
እንዴት ነው ማላስደስታት? ፀጉሯን ልቅም አድርጌ ሰርቼ እግሯን ጥፍሯን ሰርቼ ሞርጄ አሳምሬ ልክያት እንዴት ነው ከዚህ በላይ ምን አለ እንዴ ሰብሊ? እንደዛ ካልክ መቻል ነው። እሺ ሰብልዬ፣ እስኪ እንደው አንድ ቀን እኛ የምንሰራበት ቦታ ነውና ቆንጆ አድርጌ አሳምሬ ልላክሽ። አመሰግናለሁ ሰብልዬ። ሰብልሻ እናት ወይዬ፣ ግን እስከ መቼ ሰብሊ? ይህንን የሚያክል ግቢ ይህንን የመሰለ ቤት ይዘሽ ብቻሽን ታቅፈሽ ትቀመጫለሽ? መች ብቻዬን ነኝ ብለህ ነው? አንተና ጌቱ አላችሁልኝ አይደል? በዛ ላይ ደግሞ ጌቱን እንኳን ተይው ማለት ለምን ልቶ? አሁን እንደው ጌቱን እንደ ሰው ቆጥረሽው ነው? ስጋን ቁጠር ቢሉት ጣፊያን አንድ አላለው። አሁን እሱ ሰው ጌቱ ሰው ነው? ውይ ሁለታችሁም ለኔ ከተከራይ በላይ ወዳጆቼ ናችሁ። ግን እንደው ሰብሊ አትደብቂ፣ በይበልጥ ማንን ትወጃለሽ? ሁለታችሁንም አልኩ እኮ። እሺ ካልሽ ይሁንልሽ። በቃ የቤት ኪራይሽ ሰላማዊ ታዲያ ራስሽን ጠብቂ፣ ታስፈልጊናለሽ። እሺ ተዋት ክልክሏት ታንኳኳ በሬን ገብቷት ከመጣች ገብቷት መውደዴ ተዋት ክልክሏት ታንኳኳ በሬ ገብቷት ከመጣች ገብቷት መውደዴ። እሺ አንበሴ ቢጎድልሽን እያጠብሽን መቼም እጅ አይዝል። ደግሞ ከሸማቾች ምን ይዘህ መጣ? እኔ የምልህ ጤፍ ስንት ገባ? ላትገዛ ምን አስጠየቀ? እኔ ዊግና ጥፍር ጠይቄ ያውቃለሁ? ምንድን ነው ያዝከው እንዴ? ምን ያናድድሃል? አሁን ምንድን ነው ያዝከው ማለት ያናድዳል? ስኳር ስኳር መጣ? ዛሬ መጥቶ ነበር። ከዛ የታባቱ ሄዱ ነው? አልቆና ዛሬ መጥቶ ዛሬውኑ አለቀ? አው ለተመረጡ ሰዎች ብቻ ሰተን ጨረስ ነው። እኛስሽ ቡና ሻይ አጥሜታችንን በምን አባክ ልንጠጣለን ነው? ባዶውን ከፈለክ በጨው ጠጣ። እሱም ሲበዛብህ ነው። ምን ይመስላል ቅል ራስ ችካቋም። አሁን ይችም ስልጣን ሆና ወንበር አማረኝ አለች ቂጥ። አሉባልተኛ ነህ አንተ። ለነገሩ ከሴት ጋር ልምትሉ በቢጎዲን ፀጉር እየጠቀለልክ እየኖርክ ደሞ ቱሪና ፋን ትነፋለህ። ቢጎዲና ካውያ ራስ ዝም በል ንገሩኝ ባይ። ምን ይሄን ያህል ፓስታና መኮረኒ መመዘን ጥጋብ ያሰኛል እንዴ? አናቀህም እንዴ ዱቄታ? እንደውም አንድ ነገር ልንገርህ፣ እንዲህ ሳይህ ራሱ ለብ ባለ ውሃ የተቀቀለ መኮረኒ ነው የሚመስለኝ። ስነ ስርዓት ይኸውልህ፣ እኔ ከመጣብኝ እንደ ችፍ ዘይት ነው ፀሐይ ላይ ማቀልጠ ማለት። እስኪ ሞክረኝ። ይኸውልህ እንደ ፀጉር ነው የምጠቀልልህ፣ ከዛ በካውያ ሳብ በማረገ ሰብልዬ እኔ ቆንጆ። ይኸው ስኳርሽን ይዤልሽ መጥቻለሁ። ያለ ኩቦ ያለ ገንዘብ ምን ችግር አለው ሰብልዬ? አንቺ እኮ ከሴቶች ሁሉ የተለየች ሴት ነሽ። ይሄ ሲያንስሽ እኮ ነው አሉ እንጂ ነይ ስኳራችን ይዘን ወዴት ስትሄዱ ነው? ከሱ ጋር ነው ቦታ ረሰን ይመጣል። ኦኬ ፀጉር ቤት አይደለም ማለት
እኔ ከፀጉር ቤት ሌላ ቦታ አላውቅም። ታውቂያለሽ እንዴ? ካውያ ፓይስትራ ማበጠሪያ ምናምን ከማለት ውጭ አንተ ምን ታውቃለህ? አበጣሪ ስነ ስርዓትህን ያዝ አንተ ዱቄታ ሚዛን ራስ። ኧረ እባካችሁ ነው ሆናችሁ ነው እኔን መሀላችሁ አድርጋችሁ ትጣሉ ነው። አየሽው አይደል? ብልግናውን አየሽው አይደል? ሰው እንኳን አያከብርም። ይሄን ዱቄት አንተ ይሁ እኛን ይዝረፍዱብናል። ካውያ ራስ ምን አይነት ፀጉር አበጣሪ ሆነ ሚድዋም የሆነ ልጅ እንዲህ ጉድ ይስራኝ። ወይኔ 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 እኔማ እሰራለታለሁ። ሞቻለሁ። እኔ ጌቱ አይደለሁኝም ካልሰራሁለት ሞቻለሁ። ምንድነው በቀን መተኛት? ምን አባክ ፈልገህ መጣ? አንድ ነገር ላማክርህ ነበር የመጣሁት። ምን አባክ ነው የምታማክረው? የሙሽራ ፀጉር፣ ሜካፕ፣ ጥፍር ስንት ነው የምትሰሩት? እስቲ በእናትህ ዋጋውን ንገረኝ። ምን አባክ ያደርግልሃል ደግሞ? ወንድሜ እንኳን ደስ አለ በለኝ። ላገባ ነው። የምር? እስኪ ማለልኝ። ሰብሊ ትሙት በቅርቡ አግብቼ የወንደላጤ ጎመን ውጣ የባለ ትዳር ምንቸት ግባ ልል ነው። ምን ተገላገልና ጎሽ ግቢው ኡፋይ ሊል ነው። አዎ ኡፋይ ሊል ነው ግቢው። ይብላኝ ዘመኗን ሙሉ አግብታህ አንተን እንደ ቺፍ ዘይት ጧት ጧት ለምታቀልጣት ሚስትህ ባካ ወሬውን ተውና ዋጋውን ንገረኝ። ሰራ አይደል እንዴ? ይኸውልህ እኛ ጋር ውድ ነው። ከፈለክ ሂድና ሌላ ትናንሽ ፀጉር ቤቶች እዛ ወስደህ አሰራት። ጭራሽ እኛ ጋር ጭራሽ በአንተ በሸማች ደሞዝ እኛ ጋር አለመኛ ነው እባክህ። እከካም በለዛው እከክን ወስደህ እዛው ጥቃቅን ከፈለክ ሌላ ቦታ ውጣልኝ እባክህ። አካፍን ዝጋ እንዳመጣልህ አትቦትረፍ። ሚስቴ በጣም የናጠጠች ሀብታም ናት። እንዳለ ውጪውን የምትዘጋው እሷ ነች። ኧረ እባክህ ምን የሚሏት ሚስኪን ሀብታም ነች እባክህ። አንተን ወንድ ነህ ብላ የጠበሰች አይደርበም አይጀዝበው። ታውቃታለህ እኮ። ማን? እኔ? አዎ ስማ አከራዬ ሰብሌን እኮ ነው የማውቀው። ማ? ሰብሊ? የኔ? ደፋር ነህ። ውጣ ውጣ ውጣልኝ። ውጣ ውጣ ውጣ። አልፈልግህም። ውጣልኝ። አዎ እጭ
ሰብሊ ደግሞ ምን ነው በዛው ሄደሽ ቲማቲም ገዝቼ እመጣለሁ ብለሽ ጭልጥ ብለሽ ጠፋሽ እኮ። ይሄን ያህል በለው ይሄ ሁሉ ፎጣ አጥበህ? ፎጣዎቼን አጠብኩ፣ ጋውኔን አጠብኩኝ፣ ማበጠሪያዎቼን አጥቤ ካውዬን በዛ ላይ ደግሞ ሁልቡል አርጌ አዘጋጅቼ አሁን ደግሞ ይሄውልሽ ቢኮዲኒን አርጌ እያጠብኩ ነው። እንደዚህ እንደምታየው መሰለሽ እንዴ? ስንት አይነት እከካም ሰው መሰለሽ የሚመጣው። እከካቸውን እኛ ላይ ነው የሚያራግፉት። እኛንን እኮ ውበታቸውን ጠብቀን ልቅም አድርገን የምንሸኛቸው። ኧረ ተይ ሰብልዬ፣ እንደምታስቢው አይደለም። በል በርታ እንግዲህ ሰብልዬ። መቼ ሆነ እንደው እግሬ ስር ቁጭ አድርጌሽ በእጆቼ ፀጉርሽ ኩንኩን እያደረኩ ምሰራሽ። አቤት አካል፣ አቤት ገላ፣ አቤት ሰውነት፣ ብስክ ብስክ ያለ አካል። ሰብልዬ እኔስ ቀምሼሻለሁ፣ ይብላኝ ላልቀመሰሽ። ድሀ በህልሙ ቅቤ ባይጠጣ እከክ በከክ ይሁን ነበር አለች አያቴ። ምድረ እከካ አናገርከኝ? አንተን ያናገረ የለም ሰውዬ። አንተ የሰው ቁርጭምጭሚት በፓይስትራ ነበር አናት ማለት ሰብልዬ። ሰብሉካ አርጊኝ ነካ 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 ነካ። የኔ ቆንጆ የኔ ፍቅር ካንቺ በቀር ይቅር ይቅር ይቅር። አቤት ግጥም አቤት ግጥም ዘፈን ሰብልዬ ምን ሆነሽ ነው? አይዞሽ ሰብልዬ፣ እንቺ እስኪ ጠጪ። አይ በቃኝ። ግድ የለሽም፣ ይጠቅምሻል። ትንሽዬ በጣም አሪፍ ነገር እኮ ነው ሰብልዬ። አይ ይቅርብኝ። ግድ የለሽም፣ እመኚኝ፣ ጠጪ ሰብልዬ። እኔው ራሴ እኮ ነኝ ከትኩስ ከገባ ከአጃ ዱቄት ቆንጆ አድርጌ የሰራሁልሽ አጥሚት እኮ ነው ሰብል። እሺ እምቢ ካልሽ ምን አደርጋለሁ? ወይ ካልሆነ ወጌሻ ጋይዤሽ ልሂድ እንዴ ሰብልዬ? ግድ የለም አረፍ ልበልበት። ለምን ቤት ሆነሽ ያምሻል? ግድ የለም ደግፌ ይዤሽ ልሂድ። ተነሽ እባክሽ። ልረፍበት አለችህ እኮ። አንተን ማን ጠየቀ? ምን ነው ክሎሪ መሰል ሁሉም ወጡ እስካልገባው አልክ። ተይ ተይ አንቺ ጸጉር ጠባሽ ተይ ብዬሻለሁ። ግን ተይ አንቺ ጸጉር ቀጣይ ተይ። ኧረ እባካችሁ እኔ እንዴት አመሚ እናንተ ትጣላላችሁ እንዴ? አታይም እንዴ ሰብልዬ ሲሳደብ? አንተ እያጫወትከኝ ነው። ምን አባቴ ላርግልሽ? እኔ እናት ማሳጅ ቤት ልውሰድሽ ወይም ደግሞ ስቲም ባዝ ሞሮኮ ባዝ ትገቢያለሽ? እሺ ምን ልሁን ሰብልዬ? ምን አባቴ ላርግልሽ? ኧረ እባክህ ድርበብ ተረጋጋ። የፈረስ ጭራ ጎንጉን ያገኛትን ሳንቲም ልትጨርሳት። ይልቅ እናት ቆንጆ ፓስታ ወይ ሞኮሮኒ ልስራልሽ ወይስ ገንፎ በለጋ ቅቤ ሰርቼ ላምጣልሽ? እውነቴን እኮ ነው ሰብልዬ። ለስብራት፣ ለወለምታ፣ ለቁርጥማት ፍቱን መድኃኒት እኮ ነው። አንተን ነበረ በኩርኩም አናትን ብስት አድርጎ ለጋ ቅቤ አናት ላይ ማስቀመጥ። ኧረ እባክህ ሰብሊን እንኳን አክብራት። አንተ ጸጉር ቀጣይ አንተ ስነ ስርዓትህን ያዝ። ምን ልታመጣ ምን ልታመጣ? አንተ በደንብ ያዛት። አይዞሽ
ምን ነው ዛሬ በጊዜ መጣ? የምር ጌቱ ሰብለ ናፈቀች እንዴ? በሐሳቤ እየተመላለሰች እኮ ምንም ስራ መስራት አልቻልኩም እንዴ። ዛሬ ስራ ቦታ ስንቱን ሴት መሰለ ጸጉሩን በካውያ አቃጥዬ እየጨረስኩት፣ እሷ በሃይምሮ እየተመላለሰች። ባከኔ ዛሬ ስራ አስጠልቶኝ ነው የመጣሁት። ዱቄት ሲሉኝ ገብስ፣ ዘይት ሲሉኝ ጨው እየሰጡኝ ህዝቡን ሳበሳጭ ነው ያልኩት። እሺ ቆይ አሁን ምን ይሻላል? እኔ እንጃ ምን ይሻላል? ቆይ አንተ ምን ትላለህ? እኔ ከዚህ በላይ ምንም አቅም የለኝም። በቃ እንንገራት፣ እሷ የፈለገችውን ትምረጥ። አሁን እውነቱን እንንገራት ድርበብ፣ ሳትዋሽ። አንተን ትታ እኔን ብትመርጥ ምን ታደርጋለህ እንዴ? ሰፈሩንም ቤቱንም ለቅቄ ብን ብዬ ነው የምጠፋው። ሌላ ምን ምርጫ አለኝ ብለህ ነው? የሌላ ሆና ማየት አልችልም፣ አቅም የለኝም። ገና ለገና በተስፋ ከምኖር እውነቱን አውቄ ርፍ ብል ይሻለኛል። ከዕለት ዕለት እኮ ፍቅሯን መሸከም አቃተኝ፣ ሰለቸኝ፣ ተሳነኝ። ከሁለታችን አንዳችንን እንድትመርጥ እንጠይቃት። ውሳኔው የእሷ ነው። በዚህ ትስማማለህ? ቆይ እኔን ብትመርጥ አንተ ምንድን ነው የምትወስነው? እኔም እንደዛው። አይደለም ከፊታችሁ እናንተ ካላችሁበት አካባቢ ብን ብዬ ነው የምጠፋው። ይኸውልህ ዛሬ አንዱ ይስቃል ወይ ያለቅሳል። ውሳኔው የእሷ ነው። በል እንሂድ፣ ጊዜ አናጥፋ። ደውላ ነበር። እየመጣች ነው። ምን ብዬ ነው የምነግራት? እንዴት ብዬ ነው ፍቅሬን ማስረዳት? አረ ፈጣሪ፣ አረ እባክህ እቺን እርዳኝ። ሰብሊን የኔ ላርጋት፣ ውስጥ ያለውን ፍቅር ልንገራትና እቅፍ አድርጊያት ልኑር እባክህ። ምናልባት እኔን እምቢ ብላ ደርበብን እሺ ትለው ይሆን እንዴ? አይ ይሄማ በፍጹም ሊሆን አይችልም። ምክንያቱም እኔ በጣም ነው ማፈቅራት፣ በጣም ነው የምወዳት። ላጣት አልፈልግም። ከኔ እንድትለይ በፍጹም አልፈልግም። መቼም ማንን ትመርጥ ይሆን? መቼም እኔን ከመረጠች ወይ ቁጥ
ማለት ነው። ብቻ ጌቱን መርጣ አደራን። እንዴት ድንገት እሱን ብትመርጠውስ ምን ሊውጠኝ ነው? በቃ ሁሉ ነገር ጨለመብኝ ማለት እኮ ነው። እኔም አልቀመጥም አይኔ እያየ እሱን መርጣው ከሆነ ጠቅላላ ቤቱንም ሰፈሩንም ትቼ ነው ውልቅ የምለው። እንዴ ይሄማ አይሆንም። እንዲህማ ሊሆን አይችልም። ሰላም ዋልሽ ሰብሊ። እንዴት ዋላችሁ? እንዴት ነሽ? ዋው የኔ ውድ፣ ዛሬ ደግሞ በተለየ መልኩ ቆንጆ ነሻል። የኔማ አመሰግናለሁ። እግርሽን ተሻለሽ? አዎ ደህና ነኝ። አሁን በደንብ ያራምደኛል። እንኳንም ተሻለሽ የኔ እናት። ሰብሊ ወይዬ፣ አንድ ነገር ልንጠይቅሽ ነበር። ምን ችግር አለው? ጠይቀኝ። ምን መሰለሽ? ምን ነው ተደናገጣችሁ? ቤት ኪራይ ተወደደባችሁ እንዴ? ልቀንስ? አረ በፍጹም በፍጹም እንደዛ አይደለም። ታዲያ ምንድን ነው ተጨንቃችሁ ያስጨነቃችሁኝ እኮ? የአንቺ ውሳኔ አስፈልጎን ነው። ሁለታችንንም እኮ እንደምትወጂ እናውቃለን። አዎ በሚገባ ወዳችኋለሁ። ትጠራጠራላችሁ እንዴ? ሰብሊ እሱማ አንጠራጠርም፣ ግን ዛሬ ምን መሰለሽ፣ ዛሬ ሃሎ የኔ ፍቅር እንዴት እንዳማረብሽ! እኔ ራሴ እኮ መጥቼ ልቀበልህ እየተዘጋጀሁ ነበር። አልቻልኩም የኔ ፍቅር አልቻልኩም። አንቺን ሰርፕራይዝ ለማድረግ ይኸው ጂፒኤስ ምን ተጠቅሜ ነው እኮ ይኸው እዚህ ድረስ የመጣሁት። አልጠፋብህም ሰፈሩ ቤቱ ጂፒኤስ ደህና ነኝ። እንዴት ነሽ? እንዴት እንዳማረብሽ! ፍቅር እንዴት እንደናፈከኝ እኔ ራሴ ለማን ናቸው? ወይኔ ሳላስተዋወቅህ ተከራዮቼ ናቸው። በጣም ወዳቸው ተከራዮች አሉ ግቢ ውስጥ አልኩ። ይኸው እነሱ ናቸው። ፍቅረኛዬ ነው፣ የረጅም ዓመት ፍቅረኛዬ ሰለሞን ይባላል። ታወቃቸው? ሄሎ ጋይስ። እንደው ዛሬ መብረቅ የለም አናቴን ስንጥቅ አድርጎ ካፈር ቢደባልቀኝ ደስታውን በቻልኩት። ቅድም ግን ዲያስፖራው ምን ሲል ነው የሰማሁት? ፍቅረኛዬ ነው ያላት እና ወይኔ ድርበብ፣ ዛሬ ነገ ልንገራት ስል የማንም ዲያስፖራ መጥቶ እንደው ፍቅሬን ይንጠቀኝ። ውርደትን ከዚህ በፊት ብዙ ጊዜ ተዋርጄ ያውቃለሁ። እንደዚህ አይነት ውርደት ግን ገጥሞኝ አያውቅም። እንደ ቅቤ እኮ ነው ቅልጥ ያደረገኝ። እጭ አንተ ደግሞ ተናደህም ፈርተህም ስደነግጥም ወሬ ሁሉ እንደው ከቅቤና ጥራጥሬ አያልፍም። ቅቤያ አፍሽን ዝጊ አንቺ ሴታ ሴት መላጣ።
እዚህ ምን ተጣራሱ ታሸገዋል? አይ እንዳታስብ እጠነቀቃለሁ። ለገላይም ቢሆን እሱን ነው የምጠቀመው። አታስብ። ቴንክ ዩ ደውልልሃለሁ። ወይ ጉድ! በጌቱ ውሃችን ሳትሄድ ናና ቅዳ አንተ። እኔም ቀድቼ ልግባ። ኧረ እኔ በትልቁ በርሜል ነው ጠዋት የቀዳሁት፣ ብዙ አለኝ። ሲሪየስሊ የሚጠጣ ውሃ ከቧንቧ ቀርታችሁ ነው የምትጠቀሙት እንዴ? እሱም ውሃ ያለች ሰዓት ነው። ውሃ የሌለች ሰዓትማ እንደ ዶሮ አንገታችንን ቅብር አድርገን እንደ ጉሽ ጠላ እያለን ከምንጭ የምንጠጣው። ኦ ማይ ጋድ ሲገርም። ሳትሞቱ አሁንም ግን በህይወት አላችሁ። ዲያስፖራ የስ። እኔ የምልህ ከየት ነበር መጣው ያልከኝ? ከጀርመን ነው እንዴ? የስ። ምን ነው ጠየቃችሁኝ? ተንበላጠጥክ። ምን? አዎ እንዴ በጣም ብልጥጥጥ አልክ እንዴ። ምን ነው ድርበብ ጆሮ የኛን መቀለጃ መሰለ እንዴ? የጆሮም ጡር አለው። እሺ ሆ ስማ ድርበብ አንዴ ጠብቀኝ። እኔ ሰለሞን አይደለም እያንዳንድሽ ከዚህ ግድ ካለቀልኩሽ። እንትንሽ ይቀራል እንጂ እርግጫው ምንድን ነው አለች አህያ። ይሄ ሻንጣ ራስ በታሸገው ከኮገል ይሄ ልታጠባለ። ይሄ ቡሉቂያ እንደ ተልባ እኮ ነው የተጣጣብኝ። ይሄ ሰሊጣ በቆሎ ራስ ረቀስ እንዴ ጨረስካቸው እኮ። ምኖቹ እንዴ? ጥራጥሬዎቹ ነው። ምን ቀረ? ምንም እኮ የቀረ ነገር የለም እንዴ። ምን አገባሽ? ዘርተሽ አጭደሽ ወቅተሽ ጎተራ መከችው አንቺ አመሲ ወይስ የጥራጥሬዎች መብት ተሟጋች እንባ ጠባቂ ነሽ? ዝም ብለሽ ካውያሽን አግለሽ ተኩሽ ገገማ። አይ እኔ እኮ በረፍት ቀን ስራ ገባህ ብዬ ነው። የቀሩህ እኮ አብሽና አደንጓሬ ናቸው እንዴ። እንኳን ደግ አደረኩ። ስርዓትሽን ብትይዥ ይሻልሻል። ያ ሴጣን ዲያስፖራ ያቃጠለኝ ይበቃኛል። ይሄ አተራ በቃ እንዳጨርሰው እንዴ። ቆይ እኔ የምልህ ጌቱ ግን ጥራጥሬ ከመቼ ወዲህ ነው ስድብ የሆነው? እንዳለ ጥራጥሬዎቹን እኮ በተነ ጨረስካቸው እንዴ። ምን ይላል እንዴ? አሁን ወሬሽን ተይና ይህንን ሰውዬ ከሰብለ ህይወት እንዴት አድርገን ፈልቅቀን እንደምናወጣ የሆነ ዘዴ ፍጠን። ይኸውልህ እንደዛ ከሆነ ምን እናደርጋለን መሰለህ? ሰላም ሰብልዬ። ውይ አንተ እያት እስኪ ልደፋት ነው እንዴ? ነይ ልጄ፣ የኔ እናት እስኪ ቀና በይ። እንዴ ጥላሃታል እኮ የለችም እኮ እንዴ። ነይ ቁጭ በይ እስኪ። ሰሌ ምን ሆነሃል? የምሬን እኮ ነው የምልህ። ሰብሌ ጭንቃችንም ሰሌ ሙት ነው የምልህ እንዴ። ሰላም ሰላም ለእናንተ ይሁን።
እንዴት ናችሁ? ሰላም ነው። ቆንጆ ምግብ ሰርቻለሁኝ። ሃይ 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 ጋይስ። ከመጣህ ቀን ጀምሮ ዌልካም ባለማለታችን በጣም ይቅርታ። አቶ ሰለሞን እንኳን ለአፈር አበቃ። ለአፈር አበቃ? ለአፈር እንኳን ለሀገር አበቃ ለማለት ነው ፍቅር። ኦኬ ነው እንዴ? ቃሉ ግን ደስ ይላል ፍቅር። ምን ነው ደበረህ? ልቀይርልህ ታዲያ? መቼም አማርኛው እንደሆነ እንዳበጁሽ ትበጃለሽ ነው የሚለው። ደበረህ እንዴ? ፕሊስ ፕሊስ እባክህ ከቻልክ በእንግሊዝኛ። እኔ እንደሆንኩኝ በአገሬ ቋንቋና በአገሬ ምርት የምኮራ ኩሩ አበሻዊ ነኝ። ኦኬ አካኪ ዘራፍ በባዶ ወድ አይ ፉከራ ጥጋበኛ። ስለ ስርዓት። አረ ድርበብ በጣም ስሜት አይሆንሽ። በቃ አንቺ ከተናደሽ ሰውን ሁሉ እንደ ጸጉር ካልቆረጥኩ ነው የምትይው። ኦኬ ጸጉር ሰራተኛ ነው እንዴ? አዎ ጎበዝ ባለሙያ፣ የሴት ጸጉር ባለሙያ ነው። ጸጉር ሳይኖረው የጸጉር ባለሙያ። ኦ ማይ ጋድ። ይቅርታ ከየት ነበር ያመጣው ያልከኝ? ከጀርመን ከበርሊን። አሃ ጀርመን ውስጥ የግዕዝ ቋንቋ ኮርስ እንደሚሰጥ አውቃለሁ። ግን በአማርኛ ቋንቋ ነገርን እንዲህ ማቆለጳጰስ ከየት ነው የተማርከው አቶ ሰለሞን? አይደርበብ ጨዋታ እኮ ስታውቅበት። በማረቆ በርበሬ የተሰራ ቆንጆ ፍርፍር ነው። ለአንተ ብዬ ነው የሰራሁት። ኩረስ የሚያቃጥል ነገር እኮ መምረስ አለመደ ነው። የሚያስፈራ ነገር። የታባ በቆንጆ ሚጥሚጣ ቃሪያ ስንግ ቢኖረው ደግሞ ከዚህ በላይ ትቃጠልልኝ ነበር። እንዳቃጠልክ አቃጠል። ብድር በምድር ይልሃል። እንደዚህ ነው የታባ። እንዴት አደርኩ? እንዴት ነሽ? አለሁ ልክ። እኔ የምልሽ ሰብሊ፣ ወይኔ ፍቅር፣ አንድ ነገር ቅር ብሎኝ ነበር። ምን የኔ አባት? ተከራዮች። ውይ ድርበብና ጌቱ፣ የኔ ፍቅር ምን አደረጉ? ደስ አይሉ። ውይ ብትቀርባቸው እኮ በጣም ደስ የሚል ባህሪ ነው ያላቸው። እስቲ ቅረባቸው፣ በጣም ነው የምትወዳቸው። ብዙ ጊዜ ከደረጃ የበታች ያሉ ሰዎች ኮንፈርት ይነሱኛል። ታዲያ ምን እናድርግ ነው የምትለው? አንቺን ብትሆኝ እኔ ፍቅር ነሽ። አይመጥኑንም። ሰብሊ ከዚህ ግቢ ያባራቸው። ምን ሶል? ቢጤያቸውን ፈልገው እዛ ይከራዩ። እንደዛማ አይሆንም ሰብልዬ፣ ምርጫው ያንቺ ነው። ማለት ከኔ ወይ ከነሱ። ሰብልዬ ምርጫው ያንቺ ነው። ምርጫውን ለአንቺ ሰጥቻለሁ። እንዴ ይሄ ደግሞ ምን የሚሉት ምርጫ ነው? ስማ ፍሬንድ፣ በፌስቡክ በቅባት ሙድ የተጋተትኳት ቸከስ። ልቧን በትት ሙድ ጠብቻት የሌለ በደካማ ጎና ቆርቆሪያት ማን በቀይ ምንጣፍ ሙድ እቤቷ ሰመጥኩ ነው ያልኩ ያለሁት። የሌለ በቅባት ሙድ ተመቻችቻት ከጀርመን ከቻሳ በሚለው ሙድ ማለት ነው እየተንጠባረርኩኝ ብራዘር። የሌለ ዲያስፖራ እየተጫወትኩ ነው። ማን
ስማ በቅባት ሙድ ልቧ ውስጥ ቸስ ብዬ ያላትን ጨላ ተረካከቤ ላሽል። እሺ ፍሬንዶች፣ የታክሲ ተራ ያሉ ፍሬንዶችና ፒስ ነው በላቸውሽ። ማንዬ ቸከሷን ያጣፍጥልኝ እንጂ ማን ለእያንዳንድሽ አንዳንድ ራይል ነው የምለቅብሽ። ማን አለ ጨላው ዘጫለ ነው በቃሽ። የኔ ፍቅር ባልኩሽ ነገር ተስማማሽ? ይከብዳል እኮ እነዚህን አመዳም ድሃዎች ከዚህ ግቢ ማስለቀቅ ምን ነው የሚከብደው? ትሰሚኛለሽ? አበሻን ጥይትና ቦምብ ሳይሆን ይሉኝታና ረሃብ ነው የሚገለው። ከነገ ጠዋት በኋላ ሁለቱንም እዚህ ግቢ ማየት አልፈልግም። ምንድን ነው የሰማሁት? ጆሮዬ ነው የሰማሁትን ማመን አልቻልኩም። እንዲ ቆይ በሃይላንድ ውሃ ገላይን ካታጠብኩ እያለ እላያችን ላይ እንደዚህ ሲመጻደቅ የነበረው አንድ ቂጡን የጣለ የታክሲ ተራ ወመኔ ሆኖ ነው እንዲ? ውይኔ ፍቅር እኔ አይኔ ያየማ በአንዲት የታክሲ ተራ ወመኔ ስትበላ ቆሜ አላይ። ቆይ አሁን እንዴት አድርገን ነው የምናዋርደው? ይሄ ፀሐይና ብርድ የተፈራረቀበት ሀለሌ ዱርዬማ ፍቅሬን ከጉያዬ ነጥቆ ባይተዋርማ አያረገኝም። አይ እንግዲህ አፍሽን ዝጊ። 10 ፍቅሬ አትበይ። እና ምን አባክ ልበለ? አልወሰነችም። 10 ፍቅሬ አትበይ። ሲጀመር ሰብሊን ያንተ ፍቅር ብቻ ያደረጋት ማን አባ ነው? እሱንስ ማን አየብኝ? እንዴ ይሄ ሎካል ዲያስፖራ በአንድ ጊዜ ከጀርመን ጀሞ ይግባ እንዴ? ይሄ አክተር ዲያስፖራ ተጫውቶ ፍቅሬን ማለት ፍቅራችንን እላለሁ ይኩን ይቅርታ። እንዴ አይናችን እያየማ ጥባ ጥቤ ሲጫወትበት ቁጭ ብለን ላይ አይገባም እንዴ? ሞተናል። ቀላል ጌቱ እንደው እመነኝ ነው የምልህ፣ እሷን የእሱ ያደረጋት ቀን የምሬን ነው የምልህ ቁጭ ብዬ እሸናለሁ። እበይ አሁንስ ቆመሽ ነው እንደምሸኝ? እንግዲህ አፍህን ዝጋ። አይ የምትል ከሆነ ግን እዛ እንደምትሸጠው ገብስ ነው ፍትግ ማረግ። ይህ ምን ይመስላል ዳጉሳ እንዴ? መጀመሪያ ሎካል ዲያስፖራውን የሩቅ ጠላቴን ልዋጋው። ያንቺ ተይው ቀላል ነው፣ እዳው ገብስ ነው። እንዲህ ይውልሽ እሽት ነው ማረግሽ። ወይኔ አይኔ እያየማ ሰብሊ የሌላ ሰው ሆነ አላያትም። በብዬ እንዴት አደርስ ባለሙያ ድረብ ፈልጌ ነበር እንኳን መጣክ። ለምን ፈልገው ነው? እሱ ለምን አንተም ጌቱም ቤቱን እንድትለቁ ፈልጋለሁ። ማለት ሰብሊ ልታስወጡን? አዎ ቤት እንድትለቁ ፈልጋለሁ። በግቢ ውስጥ ዘና ፈታ ብዬ ነው መኖር ፈልገው። ከኋላ የመጣ አይን አውጣ አሉ። ግድ የለም ሰብሊ፣ ጥቂት ቀን ስጠኝ፣ ውልቅ እልልሃለሁ። ሄሎ ጌቱ። ሄሎ ድርበብ፣ የሱቄን ቁልፍ ቤት ጥዬው መጣሁ። ይዘህልኝ ልትመጣ ትችላለህ? በቃ እሺ፣ ችግር የለውም፣ ይዤልህ እመጣለሁ። እኔ የምልህ ጌቱ፣ በራይድ ካልሆነ በታክሲ አልመጣም። እንዴ
በእግርህ እንጂ ቅርብ አይደል እንዴ? ወይ አንተ ደግሞ ነገርኩህ እኮ እኔ የታክሲ ተራ አስከባሪን ባህሪ አልችልም። ታውቂለህ ፈጣጥነታቸውን። በዛ ላይ ደግሞ አጭበርባሪና ሌቦች ናቸው አይደል አቶ ሰለሞን? አዎ። ስለምን ተራ አስከባሪ ነው የምታወራው? ቁልፉን ይዘህልኝ ና። ስማኝማ ጌቱ፣ ባለፈው እኛ ጋር መታ የነበረችው ያቺ ቆንጆ ቀይዋ ናታ። እና ታዲያ የእሷን ሂውማኔር ልቅም አድርጌ የ80,000 ብር እና ማን መሰለ አግቶ የጸጉሯን የላጨው ወያኔ ተራ አስከባሪዎች እኮ ናቸው። ታክሲ ተራ ሞት ስለ ጌቱ እንዴ እየነገርኩ ወይ ዘግቶታል እንዴ? ጠራ ወያኔ በቃ እንዴ መጣው። ቤት ነሽ? በቃው ምንም ችግር የለም። እንደውም ዛሬ ስራ የለኝም፣ ቆንጆ አድርጌ እሰራሻለሁ። ዊጉን አዘጋጅተሻል ታዲያ? አረ ምንም ችግር የለም ሀንዬ፣ ብቻ ነግሬሻለሁ። ዊጉ የኬንያ ዊጉን። እሺ በቃ መጣው። እሺ የኔ ፍቅር ይኸውልህ፣ እዚህ ከተማ ውስጥ ሌባ በጣም ተንሰራፍቷል። እሺ እባክህን ራስን ጠብቅ። እሺ እኔ ውድ። እሺ እኔ ውድ እጠነቀቃለሁ። እኔ የምልሽ አናፍቅሽም እንዴ? ናፍቀኛል። አንተ በሩን በርግደህ ገብተህ ቆሌን ትገፋዋለህ እንዴ? ሲጀመር መቼ ቆሌ ያለሽና? ስነ ስርዓት ንገሩኝ ባይ ተራ አስከባሪ ወያላ። አንቺ ማን ነው ወያላ? እኔ ሰለሞን ነኝ ወያላ? ከጀርመን ከተማ ከበርሊን የመጣው ዲያስፖራ ነኝ እኮ። ኡቴ ድንቄም ዲያስፖራ። እኔ የምልህ ግን እንደው ለመሆኑ ከአየር ጤና ጀሞ፣ ከሳሪስ ፒያሳ፣ ከቦሌ መገናኛ የታክሲ ታሪፍ ስንት ነው? ጭማሪውን ንገረኝ እስኪ። አንቺ ስለምን ታሪፍ ነው የምታወሪው? ሴታ አሉባልተኛ ስታስጠላ። ስማ ጉድህን አንድ ሳይቀር ጆሮዬን ለጥፌ ሰምቼልሃለሁ። የኔ ሎካል ዲያስፖራ ግን አድናቂ ነኝ። አንቺ ምን አባሽ ነው የምታወሪው? እንደ ዲያስፖራ አክት ያደረከው አክቲንግ ግን እራሱ ዊል ስሚዝ ቢያየው ራሱ ይቀናባል። አንቺ ምንድን ነው የምታወሪው? አይንሽ እንዳላጠፋልሽ። ስማ ለምን ኤርፖርት መጣ እንዳትቀበል ያደረከው ምክንያት አሁን ነው የገባኝ። እንዲህ ስማ ጉደኛ ግን ከአፍ ላይ ምራቅ የምትሰርቅ ወመኔ ነህ። አክሽንሽ ሞት ማጣ ሴታ ሴት ማለት ነበር። አልቀረብህም። ኡቴ ዶሮን ሲያታልሏት በመጫኛ ጣሏት አሉ። ቆይ እኔማ እንደው ድርበብ አይደለሁም ጉድህን ካላፍረጠረጥኩት። እኔ የምልህ በዚህ ሳምንት ውስጥ ቤቱን ለቀልኝ ውጣ። ማንህና ነው አንተ ከዚህ ቤት የምታስወጣኝ? የሰብለ ባል ሰለሞን ስለሆንኩ። ሲጀመር አንተን አይመለከትም። ካባረረችንም ራሷ ታባረር። ስቱፒድ፣ ስነ ስርዓትን ያዝ። ራስ ስርዓት ያዝ። የኛ ሎካል ዲያስፖራ። ኧረ ሱል ሳትቀደም ቅደም ልትባል
እንደተቃጠልኩ አትጠይቅ። እንደው አሁን ሰው አመል ሆኖበት ሱስ ሆኖበት እንጂ እንዴት ሰው ታክሲ ተራ ላይ ተራ ይሄ አጭበርባሪ እንሰራለታለን። በውሸት እንደተጫወተብንም አይቀርም። ወንድ አይደለሁኝ፣ ጢባ ጥቤ ነው የምንጮትበት። ይወያል እኛ እኔን ነው የምትመርጠው እየተባባልን ብብታችንን እስኪያልበን በጭንቀት እንማቀቃለን። እሱ በአቋራጭ መጥቶ ሊበላ ተበላ፣ እንተያያታለን። ዛሬ ማታ 12 ሰዓት አዲስ ፊልም በዓለም ሲኔማ ይመረቃል። የመግቢያው ዋጋ 5000 ብር ቪአይፒ። በጣም ነው የሚገርመው። ግን አንድ ነገር ልንገርህ፣ በአንድ ጊዜ ከጥራጥሬ ነጋዴነት ወደ ፊልም ፕሮሞተርነት አሁ ይሄንን ሲያጣፍጥልን። ለነገሩ እስከ መቼ ዱቄት እያልክ ትኖራለህ? ምን አባሽ ነው ያልሽው አንቺ? ስነ ስርዓት አንተ ቢጎዲናው ይቀጣይ። በል ስማት ምን አባሽ እዛ ሄደ ሞሮቄ ሰፍራ አስፈራ። ማንም አይሰማ። ምን ይመስላል? እኔ ግን ላገኘው ሞቻታለሁ። እኛ እንዲህ እንደተጫወተ ሊቀር እኔ ሰው አይደለሁማ፣ ሰራለታለሁ። ምን አንተ ብቻ ለነገሩ ምን አለ ድርበብ ትለኛለህ? እኔ ቁጭ አድርጌ ካላሸነሁት ፎዝም በለው
ምን ያረጋችሁ? ወይኔ ሰለሞን ሰራችሁ ያለ ታላችሁ ዋጋውን ያገኘ ሌባ ሰብልዬ አይዞሽ፣ በቃ እናት ሀሳብ አይግባሽ። አይዞሽ ሰብልዬ። አይዞሽ ሰብሊ። ወይ አንድ ጥያቄ ልንጠይቅሽ ነበር። ጠይቁኝ። ማለት ከኔና ከሱ ማለት ከጌቱ ማንን ነው የምትወጪው? እናት አሁን በዚህ ሰዓት እንደዚህ አይነት ጥያቄ ይጠይቃል? ሁለታችሁም የምወዳችሁ